ሰላም ተመልካቾቻችን ይህ የሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። አሁንም ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል። በዚህ ርዕሰ ጉዳይም ሁለት ተከራካሪዎችን ይዘን ቀርበናል። በዋናነት ርዕሰ ጉዳዩን ወደ እናንተ አድርሼ ተከራካሪዎቻችንን የማስተዋወቅ ይሆናል። ኢትዮጵያ የባህር በር የማግኘት ተፈጥሯዊና የሕግ መብት አላት ሲሉ አቶ አዲስ አለማየሁ በውጭ ጉዳይ ሚኒስቴር የውጭ ጉዳይ ኢንስቲትዩት የባለብዙ ወገን ድርጅቶች ጉዳዮች ተመራማሪ ናቸው። መብት አላት ሲሉ የሚከራከሩት እንዲሁም ኢትዮጵያ የባህር በር ማግኘት ተፈጥሯዊና የሕግ መብት የላትም ሲሉ ደግሞ አቶ ዳንኤል ፈቃዱ በማናቸውም ፍርድ ቤቶች ጠበቃና የሕግ አማካሪ ናቸው። ክርክር ለማድረግ ተሰይመዋል። አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። በዋናነት እንግዲህ ለመጀመሪያው ተከራካሪያችን ለአቶ አዲስ አለማየሁ ጥያቄ የማነሳ ይሆናል። ግልጽ እንዲሆን ሐሳቡ ለታዳሚያንም በቤታቸው ላሉትም ጭምር ግልጽ እንዲሆን ሐሳቡ እንደው ኢትዮጵያ የባህር በር የማግኘት ተፈጥሯዊና ሕጋዊ መብት አላት ሲባል ምን አይነት ማሳያዎችን ማንሳት እንችላለን? ከሕግ አንፃርም ተፈጥሯዊ ደግሞ መብቷንም ይህን ይመስላል ብለን እንደው ማሳየት ብንችል። እሺ አመሰግናለሁ። ኢትዮጵያ የባህር በር የማግኘት ተፈጥሯዊና ዓለም አቀፍ ሕጋዊ መብቶች አሏት። እንዴት ነው ተፈጥሯዊና ዓለም አቀፍ ሕጎች የሚደግፋት የሚለውን ስናይ በመጀመሪያ ከተፈጥሯዊ መብቶቿ ስናይ ኢትዮጵያ በምስራቅ አፍሪካ የምትገኝ ትልቅ ሀገር ናት። ህብረ ብሔራዊት የሆነች ሀገር ነች። አንዳንዶቹ ብሔሮች እንደዚሁም ብሔረሰቦች ደግሞ ከጎረቤት ሀገር ጋር የባህል የቋንቋና እንደዚሁም ደግሞ የሌሎች መስተጋብሮች ምትጋራ ህዝቦቿ የሚጋራበት ሁኔታ አለ። ለምሳሌ የኢትዮጵያን ሶማሌ ስንወስድ ከሶማሊያ ሶማሌ ጋር በባህል በቋንቋ የተሳሰረ ነው። የኢትዮጵያ አፋሮችም እንደዚሁ ከኤሪትሪያ አፋሮች ጋር እንደዚሁም ደግሞ በኢትዮጵያ ያሉ ኢሳዎችም ሶማሌዎችም አፋሮችም እንደዚሁ በጅቡቲ ካሉ ኢሳዎች ሶማሌዎችና አፋሮች በባህል በቋንቋ የተጋሩ ናቸው ማለት ነው። በኬንያም እንደዚሁ የኛ ኦሮሞዎች አሉ፣ በዛኛው ሳይድም የኬንያ የቦረና ኦሮሞዎች አሉ። ይሄ ማለት የሚያሳየን እንግዲህ ተፈጥሯዊ የሚያስተሳስር ነገር እንዳለ ያሳየናል። በቋንቋ በባህል በአመለካከት ማለት ነው። ስለዚህ እነዚህን ህዝቦች በዓለማችን ላይ የሚከለክል ህግ የለም። መስተጋብራቸውን ተፈጥሯዊ መስተጋብራቸውን እንዲቀጥሉ በቋንቋቸው እንዲገናኙ የኢኮኖሚ ትስስራቸውን ማህበራዊ ትስስሮቻቸውን እንዲያከናውኑ የሚከለክል ህግ እስከሌለ ድረስ ያንን በመንተራስ አንደኛ በዚህ መሰረት በማድረግ የማግኘት መብት አላት። ሁለተኛው ደግሞ ዓለም አቀፍ ህጎች ናቸው። ዓለም አቀፍ ህጎች በባህር ላይ የወጡ አሉ። ያም እንግዲህ የወጡት በ1982 እንደ አውሮፓ አቆጣጠር በጃማይካ የተፈረመው ህግ በርካታ ሀገራት 169 ሀገራት የፈረሙበት ህግ አለ። በእርግጥ ወደ 15 የሚጠጉ ሀገራት አልፈረሙም። ከዛ ውስጥ እዛ ላይ የተጠቀሱት አርቲክሎች ለምሳሌ አርቲክል 69 ንዑስ አንቀጽ 1 እስከ 5 ስናይ የባህር በር የሌላቸው ሀገራት በአካባቢ ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳ የማጥመድ ባህር ውስጥ ያለው የተፈጥሮ ሀብቶችን ፍለጋ ጨምሮ ሌሎች ከባህር ተፈጥሮ ሀብት ጋር የተያያዙ ሀብቶችን ተጠቃሚ መብትን በእኩል ይሰጣል ማለት ነው። ይሄ እንግዲህ በባህር ላይ ያለ ሀብትን ነው። ሌላው አንቀጽ 125 ከንዑስ አንቀጽ 1 እስከ 3 ያለውን እንኳን ስናይ የባህር በር የሌላቸው ሀገራት በአካባቢያቸው ያለውን ባህር የመጠቀም እና የመሸጋገር ዓለም አቀፍ መብት አላቸው። ይህ መብት የባህር በር በሌለው ሀገር የባህር በር ባለቤት በሆነው ሀገርና በቀጠናው መካከል በሚደረግ ስምምነት ሊፈጸም እንደሚገባም በእርግጥ በንዑስ አንቀጹ 2 ላይ ተመላክቷል። ይሄ ማለት እንግዲህ ወይ በኋላ ላይ ይተነተናል ኮንቴንት ያደርገዋል ማለት አይደለም። አንቀጽ 126ም እንደዚሁ በተመሳሳይ በ27ም በዚህ በሚጠቀሙበት ሁኔታ ላይ
የጉምሩክ ቀረጥ ሌሎች ታክሶች ምናምኖችን ሁሉ ያለ መጠየቅ መብቶች እንዳሉ ባንዲራዎችን የማውለብለብ በመተጠቀምበት ወደብ እንደዚሁም በመውጫ ዞኖች የመመቻቸት የመጓጓዣ መንገዶችን የመመቻቸት እነዚህ መዘግየቶችም እና ሌሎች ነገሮች ካሉ ደግሞ ያንን ትራንዚቱን የሚፈጥረው አካል የማስተካከል እነዚህ የሚጠቅሱ ነገሮች አሉ። ሌላው ደግሞ በተባበሩት መንግስታት ድርጅት ቻርተር ምዕራፍ 2 ንዑስ አንቀጽ ወይ በቁጥር 4 ላይ ስንመለከት ማንኛውም ሀገር ራሱን የመከላከል መብት አለው ሲል ሁለት ነገሮች በውስጡ አለ። አንደኛ ትሪት አለ ብሎ ካመነ ወይም ደግሞ ከትሪት ባሻገር ደግሞ ወይም ደግሞ ሉዓላዊነቴንና አንድነቴን ሊጥስ የሚችል ነገር ተጋርጧል ብሎ የሚያምን ከሆነ ይላል። አንደኛውን እንኳን ብንወስድ ትሪት አርጎ ካመነ በሚለው ብንወስድ ይህች ሀገር ላንድ ሉክድ እንደመሆኗ ማንኛውም የባህር በር ኮስታል ላይን ያላቸው ሀገራት ምናልባት ወይ ኤርትራ ሊሆን ይችላል፣ ሶማሌላንድ ሊሆን ይችላል፣ ሶማሊያ ወይም ኬንያ ሊሆን ይችላል ያንን ኮስታል ላይን በመጠቀም ለሀገሪቱ አደጋን የሚጋርጥ ነገር አለ ተብሎ እስከታመነበት ድረስ ያንን ፕሬዘንስ የሚፈቅድበት ሁኔታም ዝግ አይደለም ማለት ነው። ስለዚህ በርካታ አንቀጾች ናቸው የተቀመጡት የባህር ህግ ከ125 እስከ 132 እንኳን ያለውን ብንመለከት ዓለምንም አሻሚ ለሀገሪቱ የሚፈቅድበት ሁኔታ አለ ማለት ነው። መልካም እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። አሁን ደግሞ ወደ ሁለተኛው ተከራካሪያችን ጥያቄ አነሳለሁኝ። እንግዲህ ኢትዮጵያ የባህር በር የማግኘት ተፈጥሯዊ እና የህግ መብት የላትም ሲሉ ነው የሚከራከሩትና የተባበሩት መንግስታት የባህር ህግ ስምምነትን በዋናነት ካየን ኢትዮጵያ የባህር በር የመጠቀም መብት እንዳላት በግልጽ እሳቸውም በአንቀጽ 125 ያነሱት አለ። ይህ ድንጋጌ እንደመኖሩ መጠን ይህ ድንጋጌ ብቻ ሳይሆን እስከ አንቀጽ 132 ያለውን እንኳን ብናይ ፍቅድ የሆነ ስልጣን ይሰጣታል። 125ን ብናይ 100% እንደው ራይት የላትም ሊያስብል በሚችል ደረጃ ነው ወይ ያለው? የርሶ ምልከታ ምን ይመስላል? ተፈጥሯዊ መብቷንስ ቢሆን እሳቸው ካነሱት አንፃር የርሶ ምላሽ ምን ይሆን? እሺ አመሰግናለሁ አበባው። ተከራካሪንም እንደዚሁ የኔ መከራከሪያ ክርክሩ ነጥብ የሚለው ምንድነው? ኢትዮጵያ የባህር በር የማግኘት ተፈጥሯዊና ህጋዊ መብት የላትም የሚል ነው። ተፈጥሯዊና ህጋዊ መብት የላትም ብዬ ሲከራከር ግን ሌሎች ደግሞ መብትን የሚፈጥሩ ነገሮች አሉ። አሁን እርሶ ካነሱት ልጀምር። የተባበሩት መንግስታት the law of the sea የሚባለው one clause የሚባለው 125ን አንስቷል። ለምሳሌ 125 ላይ የሚለው ድንጋጌው ምንድነው የሚለው? ሁሉም ዓለም ላይ ያሉ ላንድ ሎክድ የሆኑ ወደ ባልባ የሆኑ ሀገሮች በሙሉ ወደ ወደብ የመውጣት መብት አላቸው። ያን መብት ግን እንደ ተፈጥሯዊ መብት ወይም እንደ ህጋዊ መብት ሳይሆን በስምምነት እርሶን አስፈቅጄ ለምሳሌ በህግ የመተላለፍ መብት የሚባል ነገር አለ። የመተላለፍ መብት ሲኖር ይሄ የእርሶ ቤት ከሆነ እርሶን አስፈቅጄ ነው እንጂ በዛ በኩል የሚሄደው የእርሶን መብት በሚጎዳ መልኩ መብቴን አስከብራለሁ ብዬ በእርሶ ቤት ላይ ተነስቼ ቤቱን አፍርሼ ወይንም ኃይል ተጠቅሜ የማለፍ መብት የለኝም። ስለዚህ ተፈጥሯዊ መብት ማለት በግድም ቢሆን ላስከብረው የምችል በጦርነትም ቢሆን ቅድም ተከራካሪ ለምሳሌ ዩኤን ቻርተር አንቀጽ 2 ንዑስ አንቀጽ 4ን አንስቷል። ያ የሚያወራው ስለ ሰልፍ ዲፌንስ ነው፣ ራስን ስለመከላከል። ኢትዮጵያ ራስን መከላከል መብት ራስን መከላከል ማለት አንድ ሰው ኃይል ይዞ መጥቶ እኔ ላይ ጉልበት አፕላይ ሲያደርግብኝ ራሴን የምከላከልበት መብት ነው እንጂ የራሴን ጥቅም ለማስጠበቅ ብዬ ሰዎች ላይ ጉልበት መጠቀም ከሆነ በኮስታል ላይኑ ትሬት ነው ብላ ካመነች በኮስታል ላይኑ ስጋት ተደቅኗል ብሎ ካመነች ለምሳሌ አንድ ሀገር ተነስቶ ወይ ኤርትራ ወይ ሶማሌላንድ አያድርገውና ኒኩለር ቢታጠቁና በዛ በኮስታል ላይኑ ላይ ቢጠምዱ ሀገሪቱ ስጋት ነው ብሎ ካመነች ይፈቅድላታል። በመሰረቱ ኢትዮጵያ ወደ ምትወጣበት በኤርትራ በኩል ብቻ አይደለም፣ የተለያዩ አማራጮች አሏት። ያንን አማራጮችን ለማስፋት ወደፊትም መመጠቅሳቸው አማራጮች አሉ። ለምሳሌ ከዚህ በፊትም ስናደርገው እንደነበረው በስምምነት ከሀገሮች ጋር ለምሳሌ ከኤርትራ ጋር ባንስማማ ኤርትራ ጋር ጦርነት ነበርን። ለምሳሌ ከኤርትራ ጋር በጦርነት ጋር በነበርንበት ጊዜ
በጅቡቲ ወደብ መጠቀም ጀመረ። ስለዚህ የተለያዩ መተንፈሻዎችን የመጠቀም መብት አለን። አንክሎስም የሚሰጠን 125 ላይ ያንን ነው። ያንን መብት ለማስከበር ግን ኃይል የመጠቀም በሰልፍ ዲፌንስ ስም ኃይል የመጠቀም ሰልፍ ዲፌንስ መከላከልን ነው እንጂ ማጥቃትን የሚያወራ ነገር የለውም። ስለዚህ በዚህ አግባብ ልንለው አንችልም ማለት ነው። ጥያቄዎቹን እየመለስኩኝ ልሄድ። አንደኛ እሱ ነው። ሁለተኛ ኦኬ ህጋዊ መብት የሚለውን ደግሞ ተፈጥሯዊ መብት የላትም የምለው ተፈጥሯዊ መብት ከሆነ ለምሳሌ መተንፈስ የተፈጥሮ መብት ነው አይደለ? መተንፈስ ከተከለከልኩኝ ጉልበትም ኃይልም ተጠቅሜ ያንን ተፈጥሯዊ መብቴን እንዳከበር ይደረግልኛል። ወደብ ግን የዛን እንደዛ አይነት ድንጋጌ የለውም። አንክሎስም የሚለው ምንድነው? ተስማምተ ኢኮኖሚካል ትሪቲዎችን አድርገ ተስማምተ ከሌሎቹ ጋራ ተፈራርመ በስምምነት እንጂ ጉልበት ተጠቅመ ልታደርጉ አይችልም። እርሱ ያነሱት ላይ ለምሳሌ ቀደም ለምሳሌ ውሃ በሶስት ይከፈላል። ከውሃ በኋላ ያለው የውሃ ፓርት በሶስት ይከፈላል። ሶስተኛው ፓርት ማንኛውም ሰው ነዳጅ ሊወጣበት አሳ ሊጠቀምበት የሚችል ለየትኛውም ሀገር መብት የተጠቀመ ነው። እያወራን ያለነው ግን ይሄ ትራንዛክሽኖችን የንግድ እንቅስቃሴዎችን ለማድረግ በመሬት በኩል ነው አይደል? ኢትዮጵያ የሆነ መሬትን ሳትረግጥ የተከበበች ስለሆነች በመሬት የተከበበች ስለሆነች የሆነ መሬት ሳትረግጥ ልታስገባ አትችልም ኮሞዲቲዎችን ኢምፖርት የምታደርጋቸውን ኮሞዲቲዎች ማለት ነው። ያንን ለማድረግ ነው እያወራን ያለው። ሶ ያንን ለማድረግ ምንድነው ያሉት አማራጮች? ኢኮኖሚካል ድንጋጌዎችን መጠቀም። ኢንተር ሪጂናል ለምሳሌ ኢጋድ የሚባል አለ። ከኢጋድ ጋራ ስምምነት አድርጋ በስምምነት በሰላም እንጂ አይ ተፈጥሯዊ መብት ነውና በጦርነት አስከብረዋለሁ የምትለው ነገር መኖር የለበትም። ህጋዊ መብቱም የተገደበ መብት ነው እንጂ አብሶሉት መብት አይደለም። መብቶች ፍጹም መብቶች የሚባሉ አሉ፣ በገደብ ደግሞ የሚሰጡ አሉ። አንክሎስ ላይ 125 ንዑስ አንቀጽ 2ም ቅድም እርሶ ያነሱትም የጃማይካ ዲክላሬሽኖችንም ስታዩ በዝርዝር ያስቀመጠው ምንድነው? ሰላማዊ ምክንያቱም ወደብ የጸም ምንጭ መሆን የለበትም። አለበለዚያ ዓለማችን ላይ 44 የሚሆኑ ወደብ አልባ ሀገሮች አሉ። እነሱ ሁሉ ጦርነት ውስጥ የሚገቡ ከሆነ መብታችን ነው ህጋዊና ተፈጥሯዊ መብት አለን ብለው ወደዛ የሚሄዱ ከሆነ ዓለም ላይ ጦርነት በጦርነት ይሆናል። ወደብ የግጭት ምንጭ ሊሆን ነው ማለት ነው። ይሄንን አይፈቅድም ህጉ። መልካም እናመሰግናለን። ተመልካቾቻችን ክርክሩ ሞቅ ባለመልኩ በዚህ አግባብ እየቀጠለ ይገኛል። በዋናነት ማንሳት የወደድኩት ምንድነው? በተባበሩት መንግስታት ድርጅት የባህር በር ህግ አንቀጽ 25ን ቅድም አንስተው ነበር። እሳቸውም ለዛ ምላሽ ሰጥተው ነበር። የባህር በር በሌለው ሀገር የባህር በር ባለቤት በሆነው ሀገርና በቃጣናው መካከል በሚደረግ ስምምነት ሊፈጸም እንደሚገባ ያሳያል። ይህ ማለት ምንድነው? ስምምነት ከሆነ ደግሞ የሁለት ወገን የጋራ ሐሳብ ሊኖር ይገባዋል፣ የጋራ ፈቃድ ሊኖር ይገባዋል ማለት ነው። ሌትስ ሴይ አሁን ከኤርትራ ጋር የአሰብን ወደብ ወይ ቀይ ባህርን እንጠቀም ብንል የኛ ፍላጎት ስለሆነ ብቻ ወይንም ይሄ የአንክሎስ አንቀጽ 125 ወይንም የተባበሩት መንግስታት የባህር በር አንቀጽ 25 ንዑስ ቁጥር 1 ስለሚለው ብቻ አይደለም። ንዑስ ቁጥር 2ም ኮንዲሽናል ሆኖ መጥቷል ነው። ይህ ባለበት ሁኔታ እንደው ህጉ ፍቅድ የሆነ ስልጣን ሰጥቷል ማለት ይቻል ይሆን? እንደ ጥያቄ ኮንዲሽናል ሆኖ አልመጣም ስንል ምን ማለት ነው? አሁን ለምሳሌ ስምምነቱ አሁን ለሁለት ከፍለን እንየው። አንደኛ ባህሩን የመጠቀም ነው። ሁለተኛ ደግሞ ትራንዚት መተላለፊያ የሚባል ነገር አለ። ወደ ባህሩ ከመሄዳችን በፊት የምናቋርጠው የብስ አለ። ስለዚህ ስምምነቱ የሚያወራው እንዴት ታቋርጥ በየትኛው መሬት ወይም በየትኛው ልሳነ ምድር ይለፉ የሚለው ነው። አሁን ለምሳሌ ፎር ኤግዛምፕል እኛ የሶማሌላንድን የምንጠቀም ከሆነ ወይ የኤሪትሪያን የምንጠቀም ከሆነ የቀይ ባህርንም የህንድ ውቅያኖስንም የኤደን ባህረ ሰላጤን ዳርቻዎች የመጠቀም መብት አለን። አንድ ሁለተኛው ላይ ስምምነት የተባለው በየትኛው በኩል ይተላለፉ ነው። ስለዚህ እንደ ኤሪትሪያ ለምሳሌ ኤሪትሪያን ብንወስድ መጠቀም ትችላላችሁ ባህሩን፣ ግን በዚህኛው መልክዓ ምድር ስትቀመጡ የተለያየ ሀገራት ሁሉ ሉዓላዊ ሀገሮች ናቸው። የራሳቸው መሬት ውስጥ ሴትልመንት ይኖራቸዋል። የሚሊተሪ ኮምፓውንድ ሊሆን ይችላል፣ የኢኮኖሚ ዞን ሊሆን ይችላል፣ ሴክሬት ወይም ደግሞ የማይኒንግ የሚኔራል የሚያወጡበት ሴንተር ሊሆን ይችላል። ኖ በዚህኛው ሳይድ ሳይሆን የምታልፉት በዚህኛው ሳይድ ነው ልታልፉ የምትችሉት፣ ወይም ደግሞ በዚህኛው ሸለቆ ነው ማለፍ የምትችሉት፣ ይሄን ሜዳ ነው መጠቀም የምትችሉት የሚለውን የትራንዚቱን ነው ስምምነት ላይ ኖ ባህሩን አይደለማ የማለፊያ ነው። ያሳልፋሉ
ያሳልፋሉ ግን በየትኛው በኩል ይለፉ የሚለው ነው ይሄ ማንም ሀገር እኮ የሚያደርግ ነው እኛም በኤሪትሪያ ቦታ ኢትዮጵያ ብትሆንና ኤርትራ ምትጠይቅ ቢሆን ኖሮ ነው በዚህ በደወሌ በኩል ሳይሆን ምትወጡት በዚህኛው ሳይድ ይሄ የማይኒንግ እና የሚሊተሪ ኮምፓውንድ ኤሪያዬ ነው ሰኪዩርድ የሆነ ኤሪያዬ ነው ኦፕን የሆነ ኤሪያዬ አይደለም በዚህ እለፉ የሚለውን የዛን የመሬቱን የትራንዚት ነው ከስምምነት እንዲደርሱ የሚለው አንቀጹን ስናየው ስለዚህ ሊጋል ራይት በሚባለው መታሰብ ይችላል ታዲያ ይሄ ምንም የሚከለክለው ነገር የለም ያቄላን ሳሉት ውሃ 12 ኖቲካል ማይል ድረስ የአንድ ሀገር ቴሪቶሪ የመሬት አካል ተደርጎ ይቆጠራል አይደል ስለዚህ ያ 12 ኖቲካል ማይል ድረስ ኤርትራ በዚህ ተጠቀሙ የራሷ ድንበር እስከሆነ ድረስ በዚያ ተጠቀሙ ማለት ህጋዊ መብት የላትም የሀገሯን የሀገሪቷ ሉዓላዊነት ሳይሆን ለሀገሪቱ አንድነትና ሰላም ጸጥታ ችግር እስካልሆነ ድረስ ልትገድበው አትችልም የትኛውም ሀገር ማለት ነው ደሞ አሁን የተጠየቁት ጥያቄ የሚለው መተላለፊያውን ነው ይሄ 25 ራሱ እኮ የሚያወራው እኮ በየትኛው በኩል አሁን መደራደር ያለባቸው ሁለቱ ሀገራት በየትኛው በኩል ይለፉ ነው አሁን ለምሳሌ ፎር ኤግዛምፕል አንተ እኮ ለጎረቤት ማለፊያ ካጣ ስታሳልፈው እኮ ቆይ በዚህ በኩል አትለፍ ይሄ ሱቅ ነው የሆነ ዕቃ ያስቀመጥኩት አለ በዚህኛው አትለፍ በዚህኛው በኩል እለፍ ብለ ግሪን ላይት እኮ የምትሰጠው አንተ ነህ ስለዚህ የግድ በመኝታ ቤት ወይም በምን እንዲያቋርጥ አይፈቀድም ማለት ነው እንደ ጥያቄ ምናልባት ሰዓት ካለን ለምሳሌ የአሰብ ወደብን መጠቀም ወይ ሞት ወይ ሽረት ከኛ ሳይድ ሞት ብቻ ብለው በዛ አንፃር ቢያነሱ ምን ይሆናል አሁን ኮንሰንት ቤዝ ያው ስምምነት ሲሆን የመጀመሪያው የውል ስምምነት በራሱ ምንድነው ኮንሰንት ነው ፈቃድ የለኝም ብትል ለምሳሌ ምን ይሆናል ፈቃድ የለኝም ምትለው በመተላለፊያው ነው በየብሷ ላይ በየትኛው የብስ ላይ ይለፍ የሚለው ነው እዚህ ጋር እኮ በደንብ ካየነው በየትኛው የብስ ላይ ይለፍ ነው መሬቱ ሰፊ ነው ግን የግድ አሰብ ብቻ አይደለም ከኤርትራ ጥግ እስከ ኤርትራ ጥግ 1000 ኪሎ ሜትር ርቀት ነው ያለው በ1000 ኪሎ ሜትር ርቀት ውስጥ ያለውን የኮስታል ላይን አገሪቱ የመጠቀም መብት አላት ስለዚህ በየትኛው መሬት በኩል ይለፍ የሚለው ነው ከዛች ሀገር ጋር ስምምነት የሚያስፈልገው ስለዚህ ሀገሪቱ እንደው በዚህ በኩል ቢሆንልኝ ቅርብ ነው የትራንስፖርት ወጪ ይቀንስልኛል ኖ እዚህ ጋር የሚሊተሪ ኮምፓውንድ አለ ሚስጥራዊ ሴክሬት ኤሪያዎች አሉ በዚህ በኩል አላሳልፍም ካለፋችሁም እንደው መጠቀም ለሰላማዊ መንገድም ከተፈለገ በዚህኛው መስመር እለፉ ነው በመሰረቱ አንክሎስ የሚያወራው ሎ ኦፍ ዘ ሲ ነው ስለ ባህር የሚያወራ ህግ ነው ስለ ባህር ሲያወራ ስለ ባህር ነው እንጂ ያወራው ስለ መሬቱ አይደለም ያወራው ቀደም እንዳልኩት ደግሞ 12 ኖቲካል ማይል ድረስ የዛች ሀገር ልክ መሬት ላይ ባውንደሪ እንዳለ የውሃው ባውንደሪ የሷ ነው የኤርትራ ነው ያ ነገር ማለት ከኢላንዱ እስከ ውሃው ነው ከመሬቱ ከዳርቻው ውሃው መጨረሻ ወደ ውሃው ኖቲካል ማይል እንጂ ይሄ ትራንዚቱ አያነሳ አብዛኛውን ጊዜ ደግሞ ሺፒንግ ላይኖች የሚጠቀሙት ያቺ 12 ኖቲካል ማይል ነው ያንን በስምምነት ካልሆነ በስተቀር አስገድደን እንዳሉት ነው እኮ በዚህ ሚዱ ካሉን በዛ ሚዱ ካሉን አክቹሊ የርሶም አግሪመንት ምንድነው የሚያመጣው በዚህ አትሂዱ ካሉን በመሬቱ ምንወጣበት የውሃ ቦታ አለ በዚህ ሚዱ ካሉን ሌላ ቦታ ነው ምንወጣው በአጠቃላይ የመከልከልን የመፍቀድ መብት ለማን ሰጣት ማለት ነው ለኮስታል ስቴቷ ሰጥቷታል ማለት ነው መሬቱንም ውሃውንም የመከልከል የመምረጥና መሬቱን የመምረጥና የመከልከል ይለያያል በዚህ በኩል ለፉ የማርያም መንገድ ተሰጣለች ግድ ነው ያስገድዳታል ህጉ በየትኛው በኩል የሚለውን ግን ነው ስምምነት የሚያስፈልገው እንጂ መከልከል የሚለውን አይጣረስም እናመሰግናለን ሰዓት አልቋል አሁን ደግሞ ለሁለተኛው ተከራካሪ ጥያቄ አነሳለሁ እንደው ከህጉ ድንጋጌ ወጣ እንበልና እንደው ጽሁፎትንም አይቼ ነበር ኢትዮጵያ የባህር በር የማግኘት መብቷን ከኤሪትሪያን ኢንዲፔንደንስ ወይንም ከኤርትራ መገንጠል ጋር ከ1994 እንዲሁም ደግሞ በ2000 ከተደረገው የአልጀርስ ስምምነት ጋር አጣዋለች ይላሉ ለምን ስምምነቱ በዋነኝነት ቤዝ ያደረገው በቀኝ ግዛት ጊዜ በነበረው የድንበር ወሰን እንዲታረቁ ስለተስማሙ ነው ለምሳሌ 1900 ከጣሊያን ጋር የድንበር ወሰን ስምምነት አርጋለች 1902 ከእንግሊዝ ጋር የድንበር ወሰን አርጋለች
1908 በድጋሚ ከጣሊያን ጋር የድንበር ወሰን አርጋለች። እነዚህን ስምምነቶች ብናያቸው በቅኝ ግዛት ጊዜ የተደረጉ ስምምነቶች ናቸው። እነዚህ ስምምነት አስገዳጅ ሆነው ነው እንግዲህ አሁን የታረቅንበት አግባብ ስላለ መብታቸውን አጥተዋል የምንለው። የኔ ጥያቄ ደግሞ ለምሳሌ ኢትዮጵያ በአባይ ወንዝ አጠቃቀም ላይ በቅኝ ግዛት የተደረገ ስምምነት ነበራት። ያንን ኖ ብለን ስለሄድን በአንድም ይሁን በሌላ ሁኔታ የደረስንበት ደርሰናል። በዛ አይነት አንፃር መብቷን አጥታለች፣ ፈጽሞ ራይት የላትም። በአልጀር ስምምነት ጊዜ በቅኝ ግዛት በተሰመረው መስመር ልክ ታረቁ ተብለን ከድነነዋል የምንለው ሐሳብ መከራከሪያ ሊሆን ይችላል ወይ? በመሰረቱ ኢትዮጵያ የባህር በር ለመጠቀም ያለቻት ኦፕሽን አንድ ብቻ አይደለችም፣ ኤርትራ ብቻ አይደለችም። የተለያዩ አማራጮች አሏት። ምናልባት ጽሁፎት ላይ ይሄን ስላየሁኝ ያወራን ያለና ሂስቶሪካሊ ያለውን ነገር ስናወራ ኢትዮጵያ በመሰረቱ የባህር በር ነበራት ኤርትራን እስክታጣ ድረስ አይደለ? ያን የባህር በር እየተጠቀመች ትኖር ነበር። ከዛ በኋላ ከኤርትራ ተገነጠለች። ኤርትራ ተገነጠለች ማለት ሶቨሪን አገር ሆነች። ሶቨሪን አገር ስትሆን ሶቨርኒቲዋን ማክበር አለብን። ስለዚህ ስትስማማ ነው። ስምምነት ከሌለ ቀደም እንዳለው ሳትስማማ ከሆነ ወደ ግጭት ሊከተን ነው ምንጠቀም ከሆነ ያንን ነገር ማለት ነው። ያን ደግሞ ሄድና ከሆኑ ድረስ እኮ ዩኤን ራቲፋይ አድርጎ እስከወሰደው እስከ ተጠቀመበት ድረስ እኮ የፈረሙም ያልፈረሙም ሀገራት ይገዙበታል። እንደዚህ አይነትም እንትን አለ፣ ፐርስፔክቲቭ አለ። ግድ ነው እሱን አልካድኩም። ባይ ዘ ዌይ አንክሎስ ይሄ ጁስ ኮጀንስ የሚባለውን የዓለም አቀፍ ህግ ትልቁ ህግ ተብሎ የፈረመም ያልፈረመም ሀገር እንደ መብት እንዲጠቅ ኢትዮጵያ ፈራሚ አይደለችም። በነገራችን ላይ ማለት ፈርማለች አላጸደቀች። የተባበሩት መንግስታት ሄዳ የምትጨርሰው ፕሮሰስ አለ ዶኩሜንቴሽን የሚባል እሱን ስላልጨረሰች የአንክሎስ አባል አይደለችም። ሁለቱም ግን ገቨርን ይደረጉ። ኤኒዌይ ህጉ ግን እንዳለ ነው። እንዳልኩት ደግሞ የጁስ ኮጀንስ ዓለም አቀፍ ህግ ስታንዳርድን ያሟላ ህግ ነው። ስለዚህ ሁላችንም እንገደድበታለን። ሁላችንም ስንገደድበት ግን ለምሳሌ የቦሊቪያን ኬዝ አንስተዋል ቀደም። የቦሊቪያ ኬዝ ሲነሳ ቦሊቪያ አንድ አቅጣጫ ብቻ ነበረ ወደ ባህር ያንን ነገር ተከራክራ በአንድ አቅጣጫ የማግኘት መብት ኖሮ ያንን ነገር ስትከለከል የመተንፈስ ጉዳይ ይሆናል። የናቹራል ራይት ጉዳይ ይሆናል። ምክንያቱም ሁሉም ሀገር አክሰስ ቱ ዘ ሲ ያለው አንቀጽ 83 ላይም ደግሞ ሁጎ ግሪሺየስ የሚባል የኢንተርናሽናሉ አባት የሚባል ሰው ሁሉም ሀገር አክሰስ ቱ ዘ ሲ ሊኖር ይገባል የሚል መሰረታዊ ፕሪንሲፕል አለው። ይሄንን ደግሞ አንቀጽ 83 ላይ አንክሎስም በግልጽ ተቀምጧል። አሁን ኤክሴፕሽኑ ምንድነው ነው? በሰላም ነው መጠቀም ያለብህ። በሰላም ነው መጠቀም ያለብህ። አይሲጄም ቦሊቪያ ኬዝ ላይ የወሰነው ምንድነው? ለምሳሌ ኢትዮጵያ አሁን የኤርትራን እንደማሳያ ብንወስድ አሁን ከጅቡቲ ጋር በስምምነት እየተጠቀምን ነው። ከሶማሌላንድ ጋርም እንደዚህ አይነት ወይ ፈጥረናል። ለምሳሌ ኢትዮጵያ ያንን ራይት ያጣችው በቅኝ ግዛት ጊዜ በነበረ የድንበር ወሰን ልክ ይሁን ስለተባለ ነው። የዛን ጊዜ ያደረግናቸው ስምምነቶች ዛሬ ላይ በዛ ደረጃ አስገዳጅና ገዢ ሆነው ሊቀጥሉ ይችላሉ ወይ? የህግ አግባብ ብንሄድ የማርያም መንገድ በመሰረቱ ዓለም አቀፍ ህግ የጉልበተኞች ህግ ነው ይባላል። እንደሚታወቀው ጉልበት ካለ ተከብሮ ትችላለህ። ጉልበት ካለ ህጉን ግን እንደ ህግ ስናየው በህጉ ላይ ተመስርተን ስናየው ህጉ እንዳለ ነው። ህጉ ዓለም አቀፍ ስታተስንም ያገኘ ነው። ስለዚህ እኛ የመለስኳቸው ልሂድ የቀኝ ግዛት ጋር የነበሩ ድንጋጌዎች በአክራ ዲክላሬሽን የሚባል አለ 1968 ላይ የአፍሪካ ሀገሮች በሙሉ የተስማሙበት ቦርደሮችን በተመለከተ የውሃ አካሎችን በተመለከተ በቀኝ ግዛት እንተዳደራለን ብሎ አክሰፕት አድርጓል። የቀኝ ግዛት ያወጧቸው ህጎች አፕላይ ያደርጋሉ ቦርደሮቹ ላይ ማለት ነው። ስለዚህ ጥያቄውን ለመመለስ ያ አግሪ አድርገናል፣ አክሰፕት አድርገናል። ስለዚህ የቀኝ ግዛት ቦርደሮችን ስቲል አሁን አፍሪካ እየተጠቀመችበት ነው። ግን ያንን መጣስ የምንችለው ለምሳሌ አባይ ላይ ያነሱት ነገር አለ። ኢትዮጵያ ፓወር አለኝ አባይ ምንጭ ነኝ ብላ ፓወርፉል ስቴት ነኝ ብላ ስታስብ ያንን ኢንተርናሽናል አግሪመንት ጣሰችው። ምክንያቱም ዓለም አቀፍ ህግ የጉልበት ህግ ነው። ያንን ነገር ማድረግ ትችል ስለነበረ ማለት ነው። አሁን ግን በአሰብ በኩል ነው በቃ አማራጬ መርህ በሚለው ወደዛ ዝም ብላ ብትሄድ መርህ በሚለው ፐርስፔክቲቭ ህግ ነው። ጉልበተኛ ማያከብረው አቅሙ የደከመው ማያከብረው። አሁን ህጉ ግን መብት ይሰጣታል። ኦልሞስት እየደገፉኝ ነው ኮርሶ
ህጉ በጉልበተኞች ናቸው የሚጠቀሙበት ሲሉ ዴሪዝ የተቀመጠው ህግ ኦልሬዲ እየደገፋት ነው ማለት ነው። ያ አሁን እሱን ተጠቅመን እንሂድ ብንልና ኤርትራን ወደ መወረር ወይ ላንድ አክሰስ በዛ በኩል እናገኝ ብንል ዓለም አቀፍ ተጽዕኖ ይፈጠርብናል። አንክሎስ የሚባለውን ህግ ጥሰን ነው የምንሄደው። የኤርትራን ሶቨርኒቲ የአገር ማንነት ጥሰን ነው የምንሄደው። ወይም ወደ ሌላ የምንሄድ ከሆነ ወደ ዘሄግ ቢሄድ ጉዳዩ ወደ ዘሄግ ቢሄድ ወይም ደግሞ ወደ ዓለም አቀፉ ፍርድ ቤት ቢሄድ እነዛ ህጎች ግን ኦልሞስት ያስገድዷት ይችላል። ጦርነትን እኮ እንደ አማራጭ አንጠቀም ትክክል አይደለም ተብለን እርምጃ ሊወሰድ ስለዚህ ወሎ ደግፈውታል ማለት ነው። እርሱ መብቱ ይደግፋል ማለት ነው። ኖ አይደግፍም ይያልኩ ነው እኮ ህጉማ ይከለክላል። ህጉ ይከለክላል። እርሱ ምንድነው አድሃር የሚያደርጉት? በጦርነትም ቢሆን መብታችንን ማስከበራለን የሚል በጦርነት ሳይሆን ህጉ ይፈቅዳል ነው። ህጉ ይፈቅዳል። ስለዚህ ህጉ በሚፈቅደው በኃይልም ቢሆን ማስጠበቅ አለበት። በኃይል ብቻ ሳይሆን ኃይል ሌላኛው ደረጃ ላይ ያለ አማራጭ ሊሆን ይችላል። ላስት ሊሆን ይችላል። ግን የትኛው ህግ ነው የሚፈቅደው? በቀኝ ግዛት መተዳደራቸው ነው ብለው ቢሄዱ ነው ወይንስ 125 ያሉት? በቀኝ ግዛቱም የሱ ህግ ብቻ ሳይሆን አጠቃላይ በዚህ በባህር ጋር የተቀመጠውን ህግ እስከ መጨረሻው እስከ ዓለም አቀፉ ፍርድ ቤት ሄደን ብንከራከርበት ከዲፕሎማሲያዊና ከሌላው መንገዶች ባሻገር በህጉ መንገድ ሊያስገድዳቸው ይችላል ኮስታል ላይ ነው ያሉትን ሀገራት። ስለዚህ ይሄ በሁለቱ ሀገራትም የተፈረመው ወይ በቀኝ ግዛትም የተፈረመው ህግ መጠቀም እንችላለን። ሰዓት አልቋል። በኋላ የሚመለሱበት ይሆናል። ወደ ለርሶ ጥያቄ ላንሳሎት። ተፈጥሯዊ መብቶችን ሲገልጹ ቅድም በዋናነት ቅድም አንስቼው ነበረ ሶማሊያን ኢትዮጵያ ውስጥና ሶማሌ ውስጥ፣ አፋርን ኢትዮጵያ ውስጥና ኤርትራ ውስጥ እንዲሁም ደግሞ ኦሮሞን ኬንያ ውስጥና ኢትዮጵያ ውስጥ ወዘተርፈ ብለው ያነሱታልና እነዚህ አይነት የቋንቋ የባህል መስተጋብሮች የባህር በር ከማግኘት ህጋዊ መብት ጋር ምን ያገናኛቸዋል? በጣም ጥሩ ያገናኛቸዋል። አሁን እነዚህ ይሄ ተፈጥሯዊ ህጎች እንዳው በአንድም በሌላም በግሎባላይዜሽኑም ይሁን እንደዚሁም ደግሞ አሁን በአፍሪካ ደረጃ ይሄ ኢንቲግሬትድ የሆነ ኢኮኖሚን ከመፍጠር ወይም ደግሞ ይሄ ኤስኤፍቲ የምንለው ነፃ የንግድ እንትኑንም ከማቀላጠፍ አንፃር እነዚህ የተፈጥሯዊ መብቶችንም ታሳቢ አድርገው ነው እነዚህ ነገሮች እየመጡ ያሉት። ስለዚህ በየትኛውም ህግ ለምሳሌ በሁለት ሀገራት መካከል ያሉ አንድ አይነት ህዝቦች አንድ አይነት ቋንቋ የሚናገሩ አንድ አይነት ባህል ያላቸው አንድ አይነት ሳይኮሎጂካል ሜካፕ ያላቸው ሰዎች ማህበራዊ ግንኙነት ስንል ኢኮኖሚንም ይጨምራል መነገድ ማለት ነው። ይሄ ማለት የቀይ ባህር አፋሮች እስከ ኮስታል ላይን ድረስ ያሉትን አፋሮች እስከዚህ እስከ አዋሽ 7 ድረስ ያሉትን በተፈጥሮ መገናኘት ይችላሉ። አትገናኙ የሚል ህግ የለም። ይሄ ነው ድንበር ቢኖርም ግን አትገናኙ ደግሞ የሚልም የለማ አትገናኙ የሚልም የለም። ስለዚህ ይሄንን ተጠቅሞ እዚህ አዋሽ 7 ኪሎ ያለው አፋር ቀይ ባህር ላይም ያለው አፋር ማንኛውም ማህበራዊና ኢኮኖሚያዊ ሁነቶችን መከወን ይችላል። በዚህ እንስማማ። ከወነ ማለት ኦልሞስት ይነግዳል ማለት ነው። ሊጋባ ይችላል፣ ሊነግድ ይችላል፣ እቃ ሊለዋወጥ ይችላል፣ ሊሸጥ ይችላል፣ እቃ ሊያቀባብል ይችላል። ስለዚህ የኛም ግመሎች እስከዛ እስከ ቀይ ባህር ድረስ ያሉ ግመሎችን ጭነው ሎድ አድርገው መሄድ ይችላሉ ማለት ነው። በሌላ ያለምን መስፈርት ነው። አፋር ስለሆነ ብቻ እንደፈለገ ኤርትራ ሊገባ ይችላል፣ ወይንም ደግሞ ኦሮሞ ስለሆነ እንደፈለገ ኬንያ ሊገባ ይችላል። በሁለት ኦልሞስት ተፈጥሮ የምታጋራቸው ነገሮች አሉ እኮ ብለናል። ተፈጥሮ በምታጋራቸው ነገሮች ላይ ተግባብተናል። ጥያቄ ምንድነው? ባውንደሪ ስላሉ ያንን ባውንደሪ ለማለፍ እንደ ሌላ የውጪ ሀገር ባውንደሪ ማለፊያ መስፈርቶችን አሟልቶ ነው እንጂ ኢትዮጵያዊ አፋር ስለሆነ እዛ እሱን ይመስል ወገን ስላለው በአፋርነቱ ቪዛ ሆኖት ይሄዳል ወይ? አይከለክልም። አሁን ለምሳሌ በኢትዮ ኤርትራ ጦርነት እኮ መውሰድ እንችላለን። በሁለት ዓመቱ ጦርነት ወቅት እኮ የኛዎቹ ኢሮፖችና የነሱ ኢሮፕ ወይም የኛ ኩነማዎችና የነሱ ኩነማዎች እኮ በጦርነቱ መሃል ራሱ ይሄዱ የማህበራዊና ኢኮኖሚያዊ መስተጋብሮችን ይቀጥሉ ነበር በጦርነት ውስጥ። ይሄ ማለት ምንድነው ያሳየን? ተፈጥሮን አትከለክልም ማለት ነው። ተፈጥሮን አትከለክልም ስለ ህግ ነው፣ ስለ ህግ አይደለም፣ ስለ ተፈጥሯዊ መብት ማለት ነው። ስለ ተፈጥሯዊ መብት የባህር በር ለማግኘት ምን አስቻይ ሁኔታ አለው ስንል አሁን ለምሳሌ
ሁለቱ የተለያዩ ሀገሮች ናቸው ኤርትራና ኢትዮጵያ አይደለ በኢትዮ ኤርትራ ጦርነት ወቅት የኛ ኩነማዎችና የነሱ ኩነማዎች የንግድ እንቅስቃሴን ይከውኑ ነበር ይሄ ማለት የኛ ኩነማዎች ማንኛውንም ዕቃ ይዘው ለነዛ ኩነማዎች ይሰጡና ያስተላልፉ ነበር ማለት ነው በሌላ አነጋገር እሱ ጥሩ ነው ፐርሰናሊ ሆነ መስተጋብር ግንኙነት ስለሆነ ለምሳሌ ተፈጥሯዊ እና ህጋዊ መብት ነው የሚለው ይሄ ተፈጥሯዊ መብት እንደ መብት ያዝ ነው ህግ ምን አይነት ህጋዊ መብት ያጎናጽፋል ኢትዮጵያ የባህር በር ከማግኘት አንፃር አሁን ልክ ነው በግለሰብ ደረጃ ሊሄዱ ይችላሉ ሄዶም ከሆነ ኦብቪየስ ግን ምንድነው ምን አይነት ህጋዊ መብት ያጎናጽፈናል የባህር በር ከማግኘትና ከመጠቀም አንፃር 2 ደቂቃ አለዎት ምናልባት ሐሳቦን ከዛው ቢቀጥሉ ያው ያልኩ ያለውት ምንድነው አሁን ለምሳሌ ተፈጥሯዊ ዑደቶች አሉ እነዚህ አንድ የተፈጥሯዊ ዑደት አካላቸው ለምሳሌ የናይል ወንዝ ከዚህ ከመነሻው አንስቶ ሜዲትራኒያን እስኪገባ ድረስ ለባህር ትራንስፖርት አገልግሎት የሚውል ቢሆን ኖሮ አንድ ነው ባይሆን ኖሮ ደግሞ የሚለው ያው ግብጽ ውሃውን አትገድቡ ተፈጥሯዊ ሂደቱን ይጠብቅ ምንም አይነት ስታክ አይኖረው ነው አይደል ቢሆን ኖሮ የሱዳን ድንበር አልፈን አባይን ተከትለን ቀይ ባህር መድረስ እንችል ነበር ስለዚህ ለዛ መጓጓዣም ቢሆን ኦልሞስት ተፈጥሯዊ ሂደቱን እስከጠበቀ ድረስ ለመጓጓዣነትም ያገለግላል እስከ ሜዲትራኒያን ድረስ እንወጣለን ማለት ነው አባይን ተከትለን ቢሆን ኖሮ ወደ ሱዳንን ሳናከብር ግብጽን የግብጽን ድንበር ሳናከብር እሺ ለምሳሌ ባህረ ገብ የሆኑ እንትኖች እኮ ይኖራሉ በባህር በጣም የሚገባባቸው መሬቶች አሉ አይደል አንድ ጊዜ ወደ ባህር ራሱ የሚተዳደርበት የራሱ ህግ አለው ሶቨርኒቲ ደግሞ የሀገራት ድንበር ሉዓላዊነት ደግሞ የተለየ ህግ ነው ከዚህ ሉዓላዊነት ሊጣሳ ይገባል በተወሰነ መልኩ ሊያግዛት ይችላል በርግጥ እንደ ህጉ እንኳን ባይሆን ምንም ሊያግዛት አይችልም እንደ ህጉ እንኳን ባይሆን ተፈጥሯዊ መስተጋብሮቹ ሊያግዟት ይችላሉ ይሄ የዜሮ ድምር አይደለም ህግን ጥሰን ከሆነ ሊያግዘን ይችላል ህግን ያከበረን ከሆነ ግን ይሄንን ነገር ተከትለን ለምሳሌ እንዳሉት አባይ ቀጥ ያለ ቢሆን ኖሮ ቀይ ባህር ልንደርስ አንችልም ሱዳን ትገድበናለች ድንበር አላት ሁኔታዎች እኮ ናቸው አይደል ህግን የሚያስገድዱት አንድ ጊዜ ሁኔታዎች እኮ ህግን ያስገድዳሉ የሆነ ማሳያ መክፈይ ነገሮች አሉ ምናልባት መክፈይ ነገሮች ውስጥ አንዱ ይሄ ሊሆን ይችላል ማለት ነው ቆይ እንደ ጥያቄ ለምሳሌ እርሶ በሚያነሱት አግባብ ተፈጥሯዊ መብት ህጋዊ መብትን አስገድዶ ያስቻለበት ማሳያ ማንሳት ይቻል ይሆን ምናልባት ያው እንደ መፍትሄም ሐሳብ አይደል ምናነሳቸው ነገሮች አሁን ለምሳሌ ፎር ኤግዛምፕል ብንወስድ ቀድም የቦሊቪያን አነሱትና ቺሊን ጦርነት ሲገጥሙ የገጠሙት እኮ ቦሊቪያ ብቻ አይደለችም ቺሊ ከፓራጓይ ጋር በመሆን ነው ጦርነት የገጠመችው በጦርነቱ እኮ ሁለቱም ተሸንፈዋል በነገራችን ላይ በጦርነቱ ቺሊ የያዘችው የኮስታል ላይን በላቲን አሜሪካ በተለይ በዚህ በዌስቱ በኩል ትልቁን ቦታ ነው እንደዚህ በቀጨነ ሄደችው ማለት ነው ለሁለት ገጠሟት ቦሊቪያና ፓራጓይ ማለት ነው ሁለቱም ተሸንፈዋል ከተሸነፉ በኋላ መልሳ ቺሊ ምንድነው ያረጋችው በህግ አግባብ ቢሄዱ ግን እንደሚያገኙ አሳምኗታል ከዛላ ፓራጓይ ተወቸው ነገር ግን ቦሊቪያ ወደ ቺሊ አይደለም የተመለሰችው ቺሊ በህጋዊ መንገድና በትክክል በህጉ መሰረት ከሄድን እንደም ቦሊቪያ መጠቀም እንደምትችል ፓራጓይ መጠቀም እንደምትችል አመነች ግብዣ አደረገች መልሳ ማለት ነው በርግጥ ቦሊቪያኖች ይሄንን ተተው ወደ ሌላ አማራጭ ሄዱ እንጂ እንደገና እንዲያስቡ አድርጓቸዋል አሁን ደግሞ ወደ ጠበቃ ዳንኤል ፍቃዱ አልፋለሁኝ አንድ ጥያቄ ላንሳ እሳቸው ያነሱት የነበረው ነበር እርሶም ጥያቄ ሲያነሱ ነበር ቅድም ተፈጥሯዊ መብቶች በራሳቸው ህጋዊ መብትን ለማጎናጸፍ አስቻይ ሁኔታ አላቸው ይላሉ ቅድም እየነካኩት አቋረጥኩት የቦሊቪያን በተመለከተ በዋናነት እንግዲህ እንደ የባህር በር የሌላቸው እንደ ስዊዘርላንድ ማሊን ኒጀርን ፓራጓይን ቦሊቪያን አንስተናል ቦሊቪያ እንደውም ባለም አቀፉ ፍርድ ቤት ለረጅም ጊዜ የቆየ ክርክር አርጋ የፓሲፊክ ውቅያኖስን የመጠቀም መብትን ተጎናጽፋለች እንደው ከኛ ሀገር ነባራዊ ሁኔታ ጋር ሰብስታንሺየት ብናደርገውና ብናየው በያሰብኩኝ ቅድም ያነሳውትን ጥያቄም በአግባቡ ሳይመልሱት ሰዓት ስላለቀቡት በቅኝ ግዛት የተደረጉ ስምምነቶችን ኖ ብለን ብንሄድ ልክ የአባይ ወንዝ ላይ ያለንን ያህል ፍቅድ የሆነ መብት እዛ ጋር ሊያጎናጽፍ አይችልም እንደ ህግ ባለሙያም ቢያዩልኝ እንደው አጨቅ ያለ ጥያቄ ነው ግን ማየት ቢችል እሺ ለሞከር አንድ አጠራርጌ ለመመለስ እንዳልኩት ምንድነው የኔ መከራከሪያ ተፈጥሯዊና ህጋዊ መብት የላትም ቢባልም ግን ሌሎች አማራጮች አሉ ያንን ያሳጣን ምንድነው አንደኛ ጂኦግራፊያችን ያለንበት ሁኔታ ያለንበት ጂኦፖለቲካዊ ሁኔታ የባህር በር እንዳናገኝ አድርጎናል ሁለተኛ ታሪክ ነው
ታሪክ ስንል ከ1900 ጀምሮ ከጣሊያን ጋር ካደረግናቸው ስምምነቶች አሁን እስካለው በቅርብ ድረስ ከተደረገው የአልጄር ስምምነትና አልጄር ስምምነትን ያለምንም ፕሪኮንዲሽን ተቀበለናል እስካልነበት ጊዜ ድረስ ያለውን ነገር ማየት አለብን። ሁለተኛ ዘመናዊ ህጎችን ነው ማየት ያለብን። ለምሳሌ ዶክተር ያዕቆብ አሰብ የማናት በሚል መጽሐፋቸው ላይ ያነሷቸው ነገሮች አሉ። ኢትዮጵያ ሂውጅ ፖፑሌሽን አላት። ዲሞግራፊ ነው ማተሩ እንደ አንድ ዲፋይንስ ዲያ ዲሞግራፊ ብዙ ህዝብ ስላላት ከአሰብ ጋር ቅርብ ስለሆነን 60 ምናምን ኪሎ ሜትር ከኢትዮጵያ ስለሆነ ሶስተኛ ደግሞ ኮመን ቀደም እሳቸው ያነሱት ኮመን የሆኑ ጎሳዎች ስላሉ እነሱ ነገሮች አሰብን ክሌም እንድናደርግ የሚያደርገን ነገር አለ ነው። ይሄ በሞደርን ሎ ኮንሰፕት አያስኬድም። ብዙ ሀገሮች አሉ በዲሞግራፊም ብዙ ህዝብ ያላቸው ሌሎች ሀገሮች አሉ። ያንን ክሌም እናደርግ ከሆነ 44 ላንድ ሎክድ ካንትሪዎች ህዝባችን ሊያጣ ይገባም በሚል ናቹራል ላይት ነው ከተባለ ወደ ጦርነት ሊገቡ ይችላሉ። ያንን ዓለም አቀፍ ህግ ዓለም ላይ ሰላም ኖሮ በስምምነት እንዲያልቅ ነው። ኮመን ነገሮች መኖራቸው ለምሳሌ በንጉሱ ጊዜ ባይለስላሴ ጊዜ ምንድነው ያደረጉት? ኮመን ነገር አለን ተባለ ከኤርትራ ጋር። ከዛ በኋላ ምን ተፈጠረ? ቦርደሩን ቢያንስ ለማላላ ሲባል ኮንፌዴሬሽን ተፈጠረ። ከዛ ፌዴሬሽን ተፈጠረ። ያንን አሬንጅመንት እስካልፈጠረን ድረስ አይ እዛም አፋር አለ እዚህም አፋር አለ፣ ስለዚህ ቦርደርን ኢንተርናሽናል የሶቨሪን ራይትን ጥሰን እንንቀሳቀስ ነው። ያም ማድረግ አይቻልም። ምን ማድረግ አለብን? ወደ ሀገርነት ወደ ስምምነት ኦኬ አፋር እዛም ማለት እዚህም ሀገር አፋር አለ። አንድ ደቂቃም ስላለ ምናልባት ፍትፍቷን ብንነካት ብዬ ስላሰብኩኝ ነው። ሄደን እንደ ኢትዮጵያኛ ተቀብለናል የቅኝ ግዛት ጊዜ የነበረውን ውል ማለታችን እንደ ህግ መምህርም እንደ ህግ ባለሙያም እንደ ሲኒየር የህግ ሰውም እንዲያዩልን ስለፈለግን የሚያዩም ስላሉ የመንግስት አካላትም ሎየሮችም ነገ የሚያድጉና የሚከራከሩ ህፃናትም ሊያዩን ስለሚችሉ ተቀብለናል አለን ነሌን ቮይድ የሆነውን ያኔ ከዛ አንፃር እንደ ቦሊቪያ ብትሄድ ዲማሪያም መንገድ ሊኖር አይችልም። አሁን ያለ ማቀፍ ህጉን አንስተውታል። አዎ ኮንዲሽናል ነው ይያሉ ነው። እሳቸው ደግሞ ፍቅድ የሆነ ስልጣን አለው አሉ። እሷን አንድ ደቂቃ አሉት ማየት ቢቻል። እሱማ ብዙ የሚነሱ መከራከሪያዎች አሉ። ለምሳሌ የኢትዮ ኤርትራ ጦርነት ከተነሳ በኋላ ኢትዮጵያ የተወሰነ ወደ ዋና ከተማዋ ድረስ ገፍታ ነበረ። ያንን ነገር እንትን ብላ ቢያንስ አሰብ ላይ ሼልፍ የማግኘት መብቷን አስከብራ ልትወጣ ይገባል ብሎ የሚከራከሩ ሰዎች አሉ። አንደኛው መከራከሪያው የሚያነሱት ዶክተር ያዕቆብ ናቸው። ያቺን ቢያንስ ብናደርግ ኖሮ የማግኘት አሁን ቢሆን ኖሮ ሌላ መከራከሪያ ነው። ያንን ስምምነት ባንፈርም ኖሮ ባይሆን ያ ኢትዮጵያ ኢንተረስት እንደ ሀገር ኢንተረስትን የማስጠበቅ ቅድሚያ የሚሰጠው የሀገር ኢንተረስት ነው አይደል? አንድ መንግስት የራሱን ኢንተረስት የራሱን ጥቅም አስቀድሞ ማስከበር አለበት። ግን ያ ነገር አልሆነም። ያ ነገር ባልሆነበት 20-30 ዓመት ቆይተን አሁን እንደገና አሰብን መጠቀም አለብን አሰብ የኛ ናት ምናምን ብንል የባህር በር የመኖር የመሞት ጉዳይ ነው ብንል ግጭት ውስጥ ነው እንጂ የሚከተን በሰላም የሚያመጣ ነገር አይደለም። እዚህ ጋር ቢስኮት እንዳይደረግ አሰብ ይያለን ሰዓት አልቋል። ቆይ ሰዓት አልቋል። በጣም በሚያምር መልኩ ብዙ ጥያቄ ይነሳበታል። ተመልካቾቻችን እናንተስ ምን ትላላችሁ? ለወንድም ያድስ የምጠይቀው የዓለም ህግ የጉልበተኞች ነው ብለዋል አቶ ዳንኤልና ኢትዮጵያ አሁን ማግኘት ትችላለች ብለው ያቀረቡበት የህግ አንቀጾችና መንገዶች በሙሉ ካልተሳካ ሁለተኛ አማራጭ አላስቀመጡልንም። ከግለሰብ እስከ ሀገር ከህዝብ እስከ ሀገር ድረስ ህግ መብት እንኳን ቢፈቅድ ያለ ማግኘት እድሎች ብዙ ተሞክሮች አሉ። ከሁለተኛው ዓለም ጦርነት በኋላ የዓለም መለዋወጥና አሁን ያለንበትን ደረጃ ስንረዳ ኢትዮጵያ የባህር በር ጉዳይ የሉዓላዊነት ጥያቄ አይደለም። ሉዓላዊነት ባለ ጉዳይ ላይ ነው ሉዓላዊነት የሚመጣው። የህልውና የመተንፈስ ያለ መተንፈስ ጉዳይ ነው። ስለዚህ በዚህ ህግ መንገድ ካላገኘነው ምን እንሆን? ታፍነን እንለቅ ነው ወይስ ከመታፈን እንውጣ ነው? ለዚህ አንድ መፍትሄ እንዲሰጡልኝ ነው። ናቹራል ራይት ነው አይደለ? ተፈጥሯዊ መብት ስንል ማለት ይፈልግ ነው። እዚህ ላይ ናቹራል ራይት ነው አይደለ? ስለዚህ ጁሪስቲክ ስቴት እንደ ጁሪስቲክ ፐርሰን ነች አይደል? ስለዚህ ጁሪስቲክ ፐርሰን ናቹራል ራይት አለው እያልን ነው። ተፈጥሯዊ መብት ስንል ምንድነው ለማለት ይፈልግ ነው? መብት አለ እያልን ያለ ነው ማለት በ125 መሰረት
ሎ ኦፍ ዘ ሲ 125 መሰረት ውሃው ላይ ነው ወይስ መሬቱ ላይ ነው? ኢንተርናሽናል ቅድም አንስተዋል 149 ሀገራት ያጸደቁት የባህር በር ህግጋትና ደንቦችና መብቶች አሉ። ከነዛ ሀገራት በደርግ ጊዜ ኢትዮጵያ ህጉን ተቀብላ ፈርማለች፣ ግን አላጸደቀችውም። ያላጸደቀችበት ዋነኛው ምክንያት ኔክስት ለሚመጣው ጄኔሬሽን ስጋት ይሆናል ተብሎ ስለታሰበ ማለት። ታዲያ እርሶ ኢንተርናሽናል ህግን ኢትዮጵያ የባህር በር የማግኘት መብቷን አይገድባትም ወይ? መጀመሪያ ሲያነሱ የዩኤን ቻርተር አንቀጽ 2 ሰብ 4ን አንስተው እንደ ሰልፍ ዲፌንስ ወይም ትሪት ካለ ብለው ለማንሳት ሞክረው ነበር። ያንን አስተካከን እንዴት ነው መብት አይሰጠንም ወይ ወደሚል ድምዳሜ ደርሰው ነበር። ነገር ግን ሊትራሊ ካየነው የዩኤን ቻርተር አንቀጽ 2 ሰብ 4 ከአርቲክል 51 ጋር ነው የሚተረጎመው። የዩኤን ቻርተር አርቲክል 51 ጋር ነው። አርቲክል 51 ደግሞ የሚለው ምንድነው? ኢሚነንት የሆነ ፍርሃት ሲኖርባት አንቲሲፓቶሪ በሆነ መንገድ ወይም ኢንአንቲሲፔት በሆነ መንገድ ነው እዛ መጠቀም የምትችለው ወይም ያንን ህግ እንደ ሰልፍ ዲፌንስ ማንሳት የምትችለው ማለት ነው። ስለዚህ ይሄ አግባብ ባለበት ሁኔታ አሁን ኢትዮጵያ እየሄደች ባለችበት መንገድ እርሶም ባነሱ መንገድ እንዴት ነው ሊሰራ የሚችለው? ይሄንን ህግ አንስተን we have the right ብለን የምንናገረው ነገር ማለት ነው። ሁለተኛ ደግሞ ሀገር ዘ ሎቭ ዘ ሲም እንደሚለው ምንድነው ባህሩ ላይ ነው መብት የሚሰጠን። ግን ያንን ባህር ለመጠቀም መሄድ ያለብን ሶቨርኒቲ አለ። ኢንተርናሽናል ከስተመሪ ሎ ላይ የደረሰ ሉዓላዊነት አለ። ሶ መንገዴን በዚህ አልፈቅድም ብትልስ ምንድነው የምናደርገው? እርሳቸውን ቅድም ለማንሳት የሆነ ግልጽ የሆነ መንገድ ዋር ነው አግሬሽን ነው ምንድነው ያለን የሚያጎናጽፈን መብት ማለት ነው። መጀመሪያ አልጀርስ ስምምነቱ ጋር አለው ጋር ነው ያን ስምምነት ሲፈረም ያው በግልጽ እንደሚያሳዩት በቃ በስተት ነው በዲፕሎማሲ ስተት ነው ብዬ ነው ማምነ በራሴም አብዛኛውም ምሁራን የሚሉት በዲፕሎማሲ ስተት እንደተፈረመ ነው ማለት ማግኘት እየነበረባት ኢትዮጵያ እንዳጣች ማለት ነው። እርሶም እንደሚሉት ክቡር ጠበቃ መብቷ እንደሆነ አምነዋል ማለት እኔ በአርጉመንቱ እንዳየሁት ከሆነ መብት እንዳላት አምነዋል። ግን ስምምነቱ ተፈርሟል ሁለተኛ መስተካከል አይችልም አይነት ነገር ነው እና ስምምነቱንስ የማስተካከል መርህ የለም ወይስ ያን ስምምነት እንደገና የማድረግ መብት የለም ወይ? ማለት ሰዓቱ ቢያልፍም እኮ የማስተካከል ዘዴ የማስተካከያ ዘዴ የለም ወይ የሚል ነው። በአርጉመንት ብቻ በክርክር ብቻ ሳይሆን ብዙዎች ወጣቶች ስለሆነው ጭምር ብታስተምሩ እንላለሁኝ። ኢትዮጵያ መብት ተፈጥሯዊም ህጋዊ መብት የላትም ብለው ክርክራቸውን ላቀረቡት እርሶ ያነሱት ሐሳብ ህጉ 100% ለኢትዮጵያ 100% የወደብ ባህርን የማግኘት መብቷን ይከለክላታል ነው ወይስ ኢትዮጵያ የወደብ በር ልጠቀም ካለች ጦርነት ይነሳል የሚል ስጋት ነው? ይህ ማለት ጦርነት ከተነሳ ጦርነት ሊነሳ ስለሚችል በሚል ስጋት ህጉን መጣስ አይሆንም ወይ የሚል ጥያቄ ነው። አመሰግናለሁ። ውድ ታዳሚያን ተመልካቾቻችን ይህ የሀበጋሪ ክርክር መድረክ የቴሌቪዥን ፕሮግራማችን ነው። አሁን ከናንተ ከታዳሚያን ለተነሱ ሶስት ጥያቄዎች ተከራካሪዎቻችን ምላሽ ይሰጣሉ። በቀጥታ ወደ መጀመሪያው ተከራካሪያችን ወደ አቶ አዲስ አለማየሁ አልፋለሁ። እሺ በጣም አመሰግናለሁ። በመጀመሪያ እንግዲህ ለተነሱት ጥያቄዎች አስተያየት ምላሽ ከመስጠት በፊት አንድ አይ ቲንክ ሚስኮት የተደረገ ነገር ያለ ይመስለኛልና ስለ ወደብን መጠቀም ወይም ደግሞ ወደ ባህር ለመውጣት መተንፈስ ባህሩን የማግኘት የሚለው ነገር ከኤሪትሪያና ከአሰብ ጋራ መያያዝ የለበትም። ስለዚህ በአቅራቢያችን ማን ያለው ቀይ ባህር ነው። ከዛም የኤደን ባህረ ሰላጤ ያለ ከዛም የምስራቅ አፍሪካ በተለይ አፍሪካ ቀንድ የሚዋሰንበት የህንድ ውቅያኖስ ዳርቻዎች አሉ እንጂ ስፔሲፊካሊ ኤሪትሪያና አሰብን አይደለም ታርጌት ምናረገው። ስለዚህ ከጫፍ ኤሪትሪያ እስከ ታች እስከ ኬንያ ድረስ ያለውን የባህር ክልል ስለምንቀርብ እንዴት እንጠቀም የሚለው ነው በዚህ ኮት ቢደረግ። ሌላው የህልውና ጉዳይ ነው የሚባለው በሁለት ጉዳይ የህልውና ጉዳይ ነው። አንደኛው የህልውና ጉዳይ የሆነው የማደግ በጣም አሁን ኢኮኖሚያችን እያደገ ከአፍሪካ አምስተኛውን ትልቅ ጥቅል ኢኮኖሚ
ወይም ደግሞ ትልቅ ጂዲፒ ካላቸው ውስጥ ተርታ ውስጥ ያለን ሀገር ነን እና ወደ ውጭ የምንልካቸው ጥቅል ምርቶች እየጨመሩ ነው። ለወደፊት በጅቡቲ የምንጠቀመው ራሱ እየበቃንም አይደለም። ብዙ የኤክስፖርት መጠኖቻችን ጨምረዋል። ስለዚህ አማራጭ ነገሮችን ማየት ግድ ነው። ካላየን ከባድ ነው የሚሆነው። ለምን ይቺ ሀገር ብዙ ስራ አጥ ያለባት ሀገር ነች። ስለዚህ ለዚህ ደግሞ ይህን ስራ አጥነቱን ለመቅረፍ ደግሞ ኢኮኖሚው በጣም ማደግ አለበት። ኢኮኖሚው እንዲያድግ ደግሞ አጠቃላይ ማኑፋክቸሮቻችን የኤክስፖርት እንትኖቻችን መጨመር አለባቸው ማለት ነው። ስለዚህ አንደኛ የኢኮኖሚው ነገር ቶሎ ከሚያድገው ኢኮኖሚ ጋር አብረን ማሳደግ ካልቻለን ይሄ አንዱ የህልውና ነገሮችን ይዞ ይመጣል ማለት ነው። ፖለቲካሊ የህልውና ነው የምንለው በምንድን ነው? ከዚህ በቀይ ባህርና በኤደን ባህረ ሰላጤ እንደዚሁም ደግሞ የአፍሪካን ቀንድ በሚዋሰኑ የህንድ ውቅያኖስ ዳርቻዎች በትንሹ 15 ሀገራት ነው ያሉት ተኮልኩለው ያሉት ማለት ነው። በጅቡቲ ያለውን የካምፕ ሊሞኔርን እንኳን ብንወስድ በአሜሪካ ጥላ ስር ብቻ የስፔን፣ የጀርመን፣ የብዙ የአውሮፓ ሀገራት ተኮልኩለው ነው ያሉት። እነ ኢሚሬት፣ እነ ሳውዲ አረቢያ፣ እነ ቱርክ በጣም በርካታ ሀገሮች ቻይናንም ጨምሮ ማለት ነው። እነዚህ ሀገራት ምንድነው እዚህ ጋር ተኮልኩለው የሚሰሩት? ምንድነው? ማንን ሊጠብቁ ነው? ምን ለማድረግ ነው የተቀመጡት የሚለውንም ማሰብ ያስፈልጋል። ነገ ጠዋት እቺን ሀገር አላስወጣስ አላስገባስ ቢሉ አላሉ ግን ቢሉስ? ስለዚህ ይሄ እንደ አንድ ራሱ ትሬት የሚሆንበት እድል ሊፈጠር ይችላል ማለት ነው ለቀጣይ። ስለዚህ እኛ ትሬት የሚለው የተባበሩ መንግስታት ድርጅት ቻርተር 2 ላይ ያለው በሴክሽን 4 ላይ የተቀመጠው የግድ የአንድ ሀገር ሉዓላዊ ግዛቷ በኃይል ሲነካ ብቻ አይደለም ትሬት ነው ብላ ካሰበች ራሱ። ስለዚህ እነዚህ የተኮለኮሉት ሀገራት ነገ የሚፈጥሩትን ነገር አናቀም። ስለዚህ እንደ ትሬት የሚታይበት ሁኔታ ሊመጣ ይችላል። ስለዚህ ይሄ ከመጣ የኛ ፕሬዘንስ እዛ ያስፈልጋል ማለት ነው። ፕሬዘንሳችን እዛ ያስፈልጋል። እንዴት ነው ፕሬዘንሳችን እዛ የሚያስፈልገው የሚለውን ነው ማየት ያለብን። ኃይል አማራጭ ሊሆን አይችልም። ሌላው የአልጀርሱ ላይ ነው ተፈጥሯዊ ያጣቸው የሚለው ሲጀመር ወንድሜን ለማስተካከል ምፈልገው we are not talking about the አሰብና ኤሪትሪያ ብቻ አይደለም። እንዴት እንትኑን አክሰስ እናደርጋለን ነው። እንዴት እናደርጋለን? ህጉ የዓለም አቀፍ ህግ ነው። ባናጸድቀውም እንገዛበታለን። 169 ሀገራት ነው የፈረሙት። በርግጥ አሜሪካ፣ ሶሪያ፣ ቱርክና እንደዚሁም ደግሞ መሰል ሀገሮች አልፈረሙም። ግን ባይፈርሙም እንገዛበታለን። እኛ ደግሞ ፈርመናል። ማጽደቅ ነው የሚቀረን። ካጸደቀን በኋላ በህግ የምንጠይቅበት አክሰስ ይኖራል። ግን አማራጮቹ ምንድነው? መጀመሪያ የዲፕሎማሲ አማራጮች አሉ። ልክ አሁን ከሶማሌላንድ ጋር እንዳደረግነው ማለት ነው። ከዛም ደግሞ እየሄድን ደግሞ ይህንን ህጉን በደንብ እንዲያዩት የማድረግ ስራዎች መስራት እንዳለብን ነው። ከዛ በኋላ እምቢ ካሉ ደግሞ ወደ ሊቲጌሽን ኬዙ ይሄዳል ማለት ነው። ወደ ሊቲጌሽን ኬዙ ይሄዳል። ከዛ ይሄ ዲፌንስ የሚለው ነገር ሌላ ኦፕሽን ነው የሚሆነው። ነገር ግን ሙሉ ለሙሉ ዜሮ ሌቭል ዝግ አይሆንም። ግን እስከ 10 ደረጃም ላይሆን ይችላል። ብዙ አማራጮች አሉ። በጣም ብዙ አማራጮች አሉ። በዛ አማራጭ ነው የምንሄደው። ተፈጥሯዊ መብቶች ህጉን ለማስከበር መግፈኢ እንትኖች ሊሆኑ ይችላሉ። ስለዚህ ልክ እኮ ቺሊም ያደረገችው ምንድነው? በጦርነቱ ፓራጓይንና ቦሊቪያን እኮ አሸንፋለች። ተሸንፈዋል እኮ ሁለቱ ሀገራት ተሸንፈው በቃ ቦሊቪያ እንደውም ምን እዚህ የቺሊን አሳየኝ ብላ በሌላ አቅጣጫ ነው የሄደችው። ፓራጓይ ግን ተታው ቁጭ አለች። መጨረሻ ላይ ግን ቺሊ መለስ ብላ እሺ በጸባይ ከሆነና በዚህ በህጉ መሰረት ከሆነ እንነጋገር በሚል ኦፕን አድርጋው ነበር። ግን አሁን ሁለቱም እየተጠቀሙ አይደለም የቺሊን። ምናልባት አሁን ሪሰንት የሆነውን ነገር መረጃ ባይኖረኝም ማለት ነው። ይሄ ማለት this tells or indicates us what ቺሊ በኃይል ስለሄዱባት በኃይል ከመጣችሁ በኃይል አስተናግዳለሁ፣ በህጉ ከሄዳችሁ ግን በህጉ ወደሚለው ፐርስፔክቲቭ ነው የተመጣው ማለት ነው። ይሄ ማለት ህጉ ኢንፎርስ ያደርጋል ማለት ነው። በአንድም በቀጥታም ህጉ ኦፕን ነው ማለት ነው። ስለዚህ በዚህ አግባብ ቢታይ የሚለውን ለማለት ነው። አመሰግናለሁ። ሰዓት ጨርሰናል። እኛም ከልብ እናመሰግናለን። ወደ ሁለተኛው ተከራካሪያችን አልፋለሁ በቀጥታ ወደ ምላሽዎት። አመሰግናለሁ። ዓለም አቀፍ ህጎች አንዳንዶቹ በስምምነት በትሪቲ በመንለው አገሮች ተሰብስበው በመፈረም የሚፈጠሩ ህጎች አሉ። አንዳንድ ህጎች ደግሞ አገሮች ምንም ሳይነጋገሩ በስምምነት የዓለም አቀፍ ህግነት ስታተስን ያገኛሉ። ረጅም ጊዜ በመገልገል ሊሆን ይችላል፣ በአገሮች ስምምነት ሊሆን ይችላል።
ጁስ ኮጀንስ የሚባል ዓለም አቀፍ ህግ ይሆናሉ። በቃ ከዛ በኋላ ፍርድ ቤት ሄደን ልንከራከርባቸው እንችላለን፣ ልንከሰስባቸውም እንችላለን። ስለዚህ እንደዚህ አይነት ህጎች የግድ አገራት ተሰብስበው መፈረም ላይ ይጠበቅባቸው ይችላል። ከነዚህ ህጎች አንዱ ቀደም ስናነሳው የነበረው በተደጋጋሚ አንክሎስ የሚባለው የባህር ህግ ነው። ስለዚህ ይሄም ለጠቅላላ ዕውቀት ይሄንንም ላንሳ ብዬ ነው። ሌላ የተነሳው ጥያቄ ምንድነው? ኢትዮጵያ 100% ወደብ የማግኘት መብት የላትም እያልክ ነው ወይ የሚል ነገር ነው የተነሳው። ኖ እንደዛ እያልኩ አይደለም። እኔ ተፈጥሯዊና ህጋዊ መብቶችን ወደ ጎን ብንለውም ለጊዜው እነሱ መብቶች የሚያሳጡ ቢሆንም በተለያየ መንገድ በተለያየ አማራጮች በባይላተራል ስምምነቶች በመልቲላተራል ስምምነቶች አግሪመንቶች ኢጋድን ተጠቅመን የአፍሪካ ህብረትን ተጠቅመን በዛ በዲፕሎማሲያዊ መንገድ የባህር በር የምናገኝባቸው ዴቨሎፕመንትን ኢኮኖሚያችንን ዴቨሎፕ በማድረግ መንገድ ሰራለች። ለምሳሌ ኢትዮጵያ በኬንያ በኩል በላሙ ፖርት መንገድ ሰርታለች ኢትዮጵያ በራሷ ኮስት ማለት ነው። ያን ያደረገችው ምንድነው? በስምምነት ወደብ የመጠቀም መብቷን ለማሳለጥ በሚል ነው። ስለዚህ 100% ሁለቱ ነገሮች ባንይዛቸውም ሌሎች አማራጮች አሉን። ያንን ደግሞ የሚከለክለን ዓለም አቀፍ ህጉ ነው። ቅድም ያወራ ነው የአንክሎስ ህግ ነው። ሌላው ናትናኤል ያነሳው ጥያቄ ደግሞ የዓለም አቀፍ የዩዝ ኦፍ ፎርስ የሚባል ነገር አለ። አንቀጽ 51 ላይ አንድ ሀገር ኃይል የምትጠቀመው ምን ሲሆን ነው? ሌላ አማራጮችን ስታጣ ነው። ሌላ አማራጮችን ካጣች ራሷን ዲፌንድ ለማድረግ የመኖር የመሞት ጉዳይ ከሆነባት የዛኔ ኃይል ለመጠቀም ትገደዳለች። ያ እስካልሆነ ድረስ ግን ኃይል ከተጠቀመች የዓለም አቀፍ ህግን ጥሳለች፣ ዩዝ ኦፍ ፎርስን ጥሳለች፣ አንቀጽ 51ን ጥሳለች ይባላል። የተባበሩት መንግስታት ቻርተርን ማለት ነው። ስለዚህ ኢትዮጵያ አሁን ለዛ የሚያደርስ አሁን ባለንበት ሁኔታ ለዛ የሚያደርስ የወደብ ጉዳይ የመኖር የመሞት ጉዳይ ነው። አማራጭ የለኝም። ስለዚህ ወደ ዩዝ ኦፍ ፎርስ ኃይል ተጠቅሜ ወደ ማግኘት ሄዳለው ወደሚል ነገር የሚያስኬዳት ነገር የለም። ቀደም እንዳሉት 9 እና ከዛ በላይ አማራጮች አሉ። ብዙ አይነት አማራጮች አሉ። ስለዚህ ወደ ኃይል የምንገባበት የመጨረሻ አማራጭ ላይ አልደረስንም። የባህሩ እንቅስቃሴ ያሰጋኛል ካለች ባህሩ ላይ ያለው እንቅስቃሴን በአቅራቢያ ሆኜ መከታተል አለብኝ፣ ስጋቴ ነው። ለምን እዚህ ጋር ተኮለኮሉ? የብዙ ሀገራት የባህር ኃይሎቻቸው ለምን እንትን አሉ? ስለዚህ እዛ ጋር ኃይል እንጠቀምና ኃይል ሳይሆን ኦልሞስት ፕሬዘንሱን ይሄ ነገር ሊያመጣው አይችልም ወይ? ፕሬዘንሱ እኮ ግልጽ ነው። ቀይ ባህር አካባቢ ነው፣ ስትራቴጂክ ቦታ ነው ለብዙ ነገሮች። አሁን የፓይሬቲዝም ጋር የተያዙ ነገሮች አሉ ምናምን አይደለ? መተላለፊያ እንደመሆኑ ማለት ነው። ተከብብ ያለው ብትል አሁን ለምሳሌ ተከብብ ያለው ኢትዮጵያ ነው የተከብብ ያለው ሀገርናት የከበቧት ኤርትራ ላይ ነው። በኪራይ ነው እሱንም እያደረጉ ያሉት አይደለ? በኪራይም ቢሆንም እነዚህ 15 ሀገራት እስከ ሶማሊያ ጠረፍ ድረስ ተኮልኩለዋል። እንደ መፍትሄ ምንድነው የሚሉን ነው? ሄደን ከአሜሪካ ከቱርክ ጋር እንዋጋ መዋጋት ሳይሆን ግን ፕሬዘንሷ ትሬት ሆኖብኛል አይደለም። መጀመሪያ የሚለው ነገር ያሳምነዋል። ትሬት አልሆነበት እሱ በቀጣይ የምናየው ነው። እንግዲህ ተኮልኩለዋል። በቀጣይ ምን እንደሚያደርጉ ግን አናውቅም። ምናልባት ወደ ጥያቄው ይሄ እንግዲህ ማለት ወደፊት ምን ያደርጋሉ እሱ አሰምሽን ነው የሚሆነው። አሁን ባለው ሁኔታ ግን ትሬት አይደሉም። ቀይ ባህር ስትራቴጂክ ቦታ እንደመሆኑ የሁቱ አማጽያን የሚባሉት አሁን እዛ ጋር ሆነው የኢንተርኔት መስመሮቹን ሁሉ እየቆራረጡ ነው። እዛ ጋር ዓለም አቀፍ ፓወሮች መኖር በጣም ጠቀሜታ አለው። ዩሮፕንና አፍሪካን ዩሮፕና አሜሪካን በቅርብ የሚያገናኘው ቀይ ባህር ነው እስከ ላይ ያለው ቦታ ማለት ነው። ስለዚህ ስትራቴጂክ ቦታ ስለሆነ አገራቱ ጥቅም ስላላቸው ነው እዛ ጋር የተኮለኮሉት እንጂ ሌላ ነገር ኢትዮጵያን ኢንተረስት የሚነካ ነገር ለማድረግ አይደለም። ፕሬዘንሷን ደግሞ በቀጣይ ትሬት ቢሆኑ ምን እስቲ ለምሳሌ ይንገሩኝ። ምን ትሬት አይታወቅም። ይዶን ነው ይሄ እንደዚህ አይነት ትሬት በሉ። አሁን ለምሳሌ በቀጣይ እናስወጣ ማናስገባስ ቢሉ አሁን አላሉም እኮ አሁን ትሪት አልሆነም፣ ግን ተኮልኩለዋል፣ ኦልሞስት ሲጅ አድርገዋል። በቀጣይ ግን የሚሉትን ነገር አይታወቅም። ተከራይተው ነው እየተጠቀሙ ያለው። ኢትዮጵያ በባይላተራል አግሪመንት መልካም ግንኙነት ስላላት በኬንያ በኩል እየተጠቀመች ነው ላሙ ወደብን፣ በጅቡቲ በኩል እየተጠቀመች ነው። ሌሎችም አማራጮች አሏት። ገብቶታል እያልኩ ያለው። ስለዚህ አሁን ኢማጂነሪ የሆነ ትሬት አምጥተን
አይ አላስገባም አላስወጣም አሉኝ አላስገባም አላስወጣም ካሉ ኢንተርናሽናል ህግ አለ ዓለም አቀፍ ህግ አለ እኮ አሁን ሶማሊያን በመጠቀም መውጣት የለባትም ወደ ባህሩ ያለች ነው እሺ ጥያቄውን ልመልስና አልጀርስን ስምምነትን በተመለከተ አቶ ሀብታሙ ያነሱት ላይ አልጀርስ ስምምነትን ማረም አይቻልም ወይ ኤቭሪ አግሪመንት ኤቭሪ ትሪቲ ሳይን ተደርጎ ፓወር ላይ እስከ ተስማማን ድረስ ገዢ ነው ውል ስለሆነ ኮንትራት ስለሆነ ማለት ነው ያ ኮንትራት ግን የሚታረሙበት ዓለም አቀፍ ድንጋጌዎች የሉም ማለት አይደለም ትሪቲ ሊሻሻል የሚችልበት እንደገና ሄዶ ሊፈረም የሚችልበት ሊቀደድ የሚችልበት ቮይድ ሊሆን የሚችሉበት የተለያዩ ሌጋል ግራውንዶች አሉ ስለዚህ አሁንም የኢትዮጵያ ኢንተረስት ይጎዳል ብለን የምናስብ ከሆነ ልናስተካክል የምንችልበት አማራጮች አሉ እንደ አጠቃላይ አንድ ደቂቃ ይኖረኛል ብዬ ስላሰብኩ ነው ኢትዮጵያ ከዚህ ጋር ባለፉት 1 እና 2 አመታት ሄደችባቸው መንገዶች አሉ ለምሳሌ የሜሞራንደም ኦፍ አንደርስታንዲንግ ዊዝ ሶማሌላንድ የፈረመቻቸው ነገሮች አሉ ከዛ በኋላ ወጣ ደግሞ እንደገና ከአንድ አመት በኋላ ከዋናው ሶማሌ ጋር ያደረገቻቸው ነገሮች አሉ ይሄ የተነሳው ምንድነው ወደብ የመኖር የመሞት ጉዳይ ነው ከሚል መነሻ ነው ያንን ግን በሰላማዊ መንገድ በኢኮኖሚክ ኢንተግሬሽን በስምምነት ወደብ ልናገኝ እንችላለን እኔ ወደ ሁለቱም ጽንፍ ሳንሄድ ወደ አቶ መለስ ያሉት ነገር አለ ወደ ሸቀጥ ነው የሚል ስለይመጥ 3 ደቂቃ ስላላችሁ በኋላ ምትመጡ ይሆናልና ጊዜ ይኖራችኋል ተመልካቾቻችን ሞቅ ባለ መልኩ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን እየቀጠለ ይገኛል ከኔ ለተነሱላቸው 3 ጥያቄዎች ምላሽ ሰጥቷል እንዲሁም ደግሞ ከናንተ ከውድ ታዳሚያን ለተነሱ 3 ጥያቄዎች ምላሽ ሰጥተዋል አሁን ያነሱትን ርዕሰ ጉዳይ በተመለከተ በምክንያታዊ አግባብ በ3 ደቂቃ ማጠቃለያቸውን ያቀርቡልናል ወደ እርሶ ለፋቱ አዲስ እሺ ያው በጣም ጥሩ እንግዲህ ምንድነው አሁን ተፈጥሯዊና ህጋዊ መብቶቹ ያስችላታል ወይ የሚለውን ነውና አንዳንድ ሀገራት ያልፈረሙበት የራሳቸው ምክንያት አለ በወቅቱ ኤሪትሪያ የጃማይካውን ስምምነት ያልፈረመችው ከሃኒሽ ደሴቶች ጋር በነበረ በሃኒሽ ደሴቶች የተነሳ ከየመን ጋር የነበራት ሰጣ ገባ ነው እንዳትፈርም ያደረጋት ነገ አንዳንድ ጥያቄ ይፈጥራል በሚል ማለት ነው ስለዚህ ኢትዮጵያ ደግሞ ፈርማለች ስለዚህ ኦልሞስት ራቲፋይ ማድረግ ነው በዚህ ተወካዮች ምክር ቤት ራቲፋይ የማድረጉ ነገር አሰጭ ከባድ አይደለም ከተፈረመ ማለት ነው ነገር ግን ምንድነው እኛ ዋናው ኒኩለስ ዋናው ኮር ፖይንቱ ምንድነው እነዚህን ተፈጥሯዊና ዓለም አቀፋዊ ህግን መሰረት በማድረግ እኛ በዲፕሎማሲም ይሁን በመነጋገርም ይሁን ጉዳዩ ደግሞ አካባቢያችን ያሉት ደግሞ በመነጋገርም የማያምኑ ከሆነ በዲፕሎማሲም ደግሞ ብዙም የማይሳካም ከሆነ ነገሮችን ወደ ሊቲጌሽን ማውሰድ ይቻላል ወደ ሊቲጌሽን ሄዶ በሊቲጌሽን አስወስኖ መጠቀም ይቻላል ይሄ ማለት ኤሪትሪያን አይደለም ጅቡቲን አይደለም ሶማሌላንድን ሶማሊያን ኬንያን ብቻ ስፔሲፊክ ላይ ሆነ ይችላል ስለዚህ ይሄኛው ነው መታሰብ ያለበት በርግጥ እሳቸውም እንዳሉት ቅድሚያ ባይላተራል እንትነው አለ ባይላተራሉ ሲደረግ እኮ እነሱም ይሄንን ታሳቢ አድርገው ነው እነዚህ ነገሮችን ታሳቢ አድርገው ነው እንቢ የማይሉበት ሁኔታ የሚፈጠረው እነዚህ ነገሮች ናቸው እንቢ እንዳይሉ አልስማማም እንዳይሉ የሚያደርገው ማለት ነው ሌላው እንደ ትሬት የሚባለውን ግን በሁለት መንገድ ነው ከፍለን ማወቅ ያለብን አርምድ ኃይል ለሉዓላዊነታችንና ለአንድነታችን ለሰላማችን አርምድ ሆኖ ለኮንፍሮንቴሽን የመጣውን የመከላከል መብት አለ ይሄ ብቻም ሳይሆን ደግሞ እዛው ፓራግራፍ ላይ ሴክሽን 4 ላይ ትሬት ነው ተብሎ ከታሰበም ጭምር ማለት ነው 15 ሀገራት ነው የተሰበሰቡት ስለዚህ እነዚህ 15 ሀገራት ነገ ምን እንደሚሉ አናቅም አሁን እኮ ኢንዳይሬክትሊ እኮ ግብጽ በጣም ሶማሊያን ሎቢ ያደረገች ነው በተቻለ መጠን እኛ ወደ ህንድ ውቅያኖስና ወደ ቀይ ባህር እንዳንወጣ ማለት ነው የሁሉ ፍትጊያ እኮ ይሄ ነው እንዳንወጣ ወደዛ እንዳንወጣ ማለት ነው ስለዚህ እኛ አንደኛ ደህንነታችንም እነዚህ እዛ ጋር የተኮለኮሉ ነገሮች ምንድነው የሚሰሩት በዚህ ላይ ደግሞ አንዳንዶችስ ሀገራት ለኛ ታሪካዊ ጠላት ለሆኑ ሀገራት ዳርቻዎቻቸውን ዝም ብለው የሚሰጡ ከሆነ በዳርቻቸው ላይ ምን አይነት ሴትልመንት እንደሚፈጥሩ አናውቅም ምን እንደሚተክሉ አናውቅም ስለዚህ ባይ ኤኒ ሚንስ እኛ ወደ ባህሩ ግን መውጣት አለብን ወጥተን ኤሪያውን መቃኘት አለብን ማለት ነው ስለዚህ በዛ አንግል ነውና ሌላው ፊርማ ተፈረመም አልተፈረመም 169 ሀገር እስከፈረመው ድረስ አንዱ የዩኤን አካል ሆኖ ነው የሚሰራው ማለት ነው ከሌ ሰላልፈረመች አይጠየቅም ይሄ እንትን ሰላለች እንደዚህ የሚባል ነገር የለም
አሁን ለምሳሌ ፎር ኤግዛምፕል አንዳንድ ሀገራት እኮ ስላልፈረሙ ነገር ግን መሪዎቻቸው በጄኖሳይድ ሲጠየቁ ዘሄግ እኮ ዘሄግ ጉዳዩን ያያል እኮ ያያል በርግጥ አባል ያልሆኑ ሀገራት አሳልፎ የመስጠት ያለ መስጠት የመተባበር ጉዳይ ታንክ ዩ ሰዓት ጨርሰናል እናመሰግናለን ተመልካቾቻችን በቀጣይ ደግሞ ወደ ሁለተኛው ተከራካሪ ማጠቃለያ ሐሳብ እናልፋለን ወደ እርሱ አለፍኩኝ እሺ አመሰግናለሁ እኔ ያልኩ ያለሁት ወደብ ያስፈልገናል ያ ትክክል ነው ግን እንዴት ነው ወደ አክሰስ ልናገኝ የሚችለው የሚለው መፍትሄ እንደ መፍትሄ ሐሳብ ማቀርባቸው ነገሮች አንደኛ ይሄ ዲፕሎማሲያዊ የሆነ መንገድ ከሀገሮች ጋር ተስማምቶ በመስራት ሁለተኛ ኢኮኖሚያዊ ስትራቴጂዎችን በመጠቀም ሰጥቶ በመቀበል ለቀደም ለምሳሌ እንዳነሳሁት ከኬንያ ጋር የላሙ ፖርትና አልምተናል ጅቡቲ ፖርት ኢትዮጵያ ናት በአብዛኛው ያለማችሁ እሱን የመጠቀም መብት ይኖራል ሌሎችም ለምሳሌ ዓለም አቀፍ ህጎችን መጠቀም ዓለም አቀፍ ህጎችን አክብሮ በእነሱ መጠቀም ሌሎችም ደግሞ የትራንስፖርት አማራጮች አሉ ባየር በመናምን ልናመጣባቸው እንችላለን እነሱንም ቀላል ሆኖ ነገሮች እንደ አማራጭ እንጠቀምባቸው ይገባል የሚል የመፍትሄ ሐሳብ ነው ማቀርበው ከዛ ውጪ ግን አይ ተፈጥሯዊ መብታችን ነው ህግም መብት ይሰጠናል በሚል ኮንፍሮንቴሽን ውስጥ ምንገባ ከሆነ አገሮችን ወደ ማስገደድ ወደ ጦርነት መንሄድ ከሆነ ለሁላችንም የሚጠቅም አይደለም በቂ ጦርነት አገራችንም ውስጥ አለ አካባቢውም ላይ አለ ስለዚህ ያንን ትሪገር ማድረግ አያስፈልግም በሰላም በስብምነት ነገሮችን ሴትን ማድረግ አለበት የሚል አቋም ነው ያለኝ አመሰግናለሁ መልካም አሁን የናንተ ምርጫ ነው የቀረው ኢትዮጵያ የባህር በር የማግኘት ተፈጥሯዊና የህግ መብት አላት ሲሉ የክርክር ሐሳብ ላነሱት ለአቶ አዲስ አለማየሁ በዚህ አረንጓዴው ካርድ ትወከሉልናላችሁ ኢትዮጵያ የባህር በር የማግኘት ተፈጥሯዊና የህግ መብት የላትም የሚለውን ሐሳብ የምትደግፉቱ ካላችሁ በዚህ ሰማያዊ ካርድ ከፍ አርጋችሁ ትወከሉልናላችሁ በተነሳው ርዕሰ ጉዳይ ዙሪያ ሐሳብ አልያዝኩም ያላችሁ ሰዎች ካላችሁ በነጩ ካርድ ትወከሉልናላችሁ መልካም ተመልካቾቻችን ውጤት ደርሶናል ኢትዮጵያ የባህር በር የማግኘት ተፈጥሯዊና የህግ መብት አላት የላትም በሚል የክርክር ርዕሰ ጉዳይ ክርክር አድርገዋል ሁለቱም ተከራካሪዎቻችን ከዚህ አንፃር ቅድመ ክርክርና ድህረ ክርክር ውጤት ደርሶናል መብት አላት ሲሉ ለተከራከሩት ለአቶ አዲስ አለማየሁ ቅድመ ክርክር ላይ 36 ሰዎች ነበር ምርጫ ያደረጉት አረ መብት የላትም ሲሉ ምንም ምርጫ ያደረጉ ሰዎች አልነበሩም ሐሳብ አልያዝኩም ያሉ ግን 45 ሰዎች ነበሩ ተመልካቾቻችን ድህረ ክርክር በኋላ ከክርክሩ በኋላ አላት ሲሉ 36 የነበሩት 41 ሆኑ የላትም ሲሉ ምንም የመረጣ አልነበረም ቅድመ ክርክር ላይ ግንዛቤ አገኙ ዕውቀት አገኙ በዕውቀት ምርጫ አደረጉና 27 ሰዎች መብት የላትም ሲሉ ምርጫ አደረጉ ሐሳብ አልያዝኩም ሲሉ 45 ሰዎች የነበሩቱ ድህረ ክርክር ሐሳብ አልያዝኩም ያሉት 13 ሆኑ ለዚህም ኢትዮጵያ የባህር በር የማግኘት ተፈጥሯዊና ህጋዊ መብት አላት ሲሉ የተከራከሩት አቶ አዲስ አለማየሁ 41 ለ27 በሆነ ድምጽ አሸንፈዋል ሐሳባቸው ሊለያይ ይችላል እነሱ ግን ዕውቀታቸው የሀገር ነውና በመጨባበጥ ያሳዩናል አንድ መሆናቸው ታንክ ዩ